የህወሓትን እንደው ኢትዮጵያ ጠልነቱን ባንዳነቱን እንዲሁም ደግሞ ሀገር ካጅ ሀገር ሻጭነቱን እንዴት ይገልጹታል እርሱ? ህወሓት ሀገርሽን ቆርሶ ትሄድልኝ ብሎ ለተባበሩት መንግስታት እኮ የጻፈ ሰው ነው። ወደብ አያስፈልግም ያለ ሰው ነው። ምን ያላረጉት ነገር አለ? ህወሓት ከሰብአዊነት የወጣ ከእንስሳም የወረደ እንስሳ እኮ ጥሩ ነው፣ ታማኝ ነው እኮ። ውሻ እኮ ታማኝ ነው። አንቺነትሽን ካወቅሽ ካበላሽው ካጠጣሽው ከአንቺ ጋር የሚጫወት ነው። ለትግራይ ህዝቡን ልጆች የማያስብ የወረዱ ናቸው እነዚህ። ለሁሉም ነገር ጊዜ አለው። ህዝቡ አንድ ስቴጅ ላይ ነቃና አንፈልግህም ብሎት ገፈተረው። ልብ አድርጊ፣ በዚህ 27 ዓመት ሙሉ የአሜሪካን ተላላኪ ነው እሱ። አህያ እቺ ስልጣኑ እቺ ሌብነቱ እቺ ተላላኪነቱ መቀጠል ስላለባት ሰዎቹም እሱን ከሱ የተሻለ ሊያገኙ አይችሉም። እሱን የተካው መንግስት እንበል የአብይ መንግስት አንደኛ ከኤርትራ ጋር በጦርነት ሊፈታ ያልቻለው ነገር በሰላማዊ መንገድ ፈታ። ክብርም አገኘ፣ በዓለም ዘንድ ሞገስን ነው ያገኘው ይሄ ልጅ። አንድ ሁለተኛ ለውሸት አባይን እንገነባለን ብሎ ህዝብ ያወጣውን ገንዘብ ብሎ በልተውት ስታክ እንዲያደርግ ነው ያደረጉት። ከግብጽ ጋር የውስጥ ሽርክና አላቸው። ይሄ እንዲቀጥል ተደረገ። ግንባታውም ቀጠለ፣ ውሃውም ተሞላ። ይሄ ግብጽንና አሜሪካኖችን አናደዳቸው። ኢትዮጵያ ኃይል ካገኘች በተለይ በዛን ሰዓት ደግሞ የምርጫ ጉዳይ ስለነበረ ትክክለኛ መንግስት ከቆመ እኛ እንደፈለግነው የምንጋልብበት መሳሪያ የለንም፣ ስለዚህ መውደቅ አለበት ተባለ። የኢትዮጵያ ህዝብ በአንድ ድምፅ ወጥቶ መረጠ። መንግስታችን ነው። ከጎረቤት ሀገር ደግሞ በፖሊሲ በሰላም የመኖር ነገር ነው እንትን ያለው። ኢትዮጵያ እንደምታውቁ ቀደምት ሀገር ነች፣ በነጻነት የኖረች ሀገር ነች። ኢትዮጵያ ብትለማ ሌሎች አፍሪካኖች የማይተው በዛ መልክ ስለሚሄዱ የነጮቹ ፖሊሲ ደግሞ ከሳብ ሰሃራ በታች ሀብትም ያለው ከሳብ ሰሃራ በታች ነው ያሉት ሀገር ባለበት ቦታ ባለበት እንዲሄዱ ነው። በግልጽ እኮ ራሳቸው ይናገሩታል እኮ። ኢትዮጵያ ህዝብ ይሄን ማወቅ አለበት። መልማት የለባቸውም። እነሱ ከለሙ እኛ ጥሬ ሀብት አናገኝም፣ የኛ እድገት ይቆማል ነው እኮ የሚሉን እኮ ሰዎች። ኢትዮጵያ አባይን ገንብታ ፓወር ካገኘች፣ ኢትዮጵያ መልካም አስተዳደር ኖሯት በዚህ ከተመራች፣ ጎረቤት ሀገሮቿ ጋር በሰላም በኢኮኖሚ አንዳንድ ትስስር ካረገች በአጭር ጊዜ ውስጥ ራሷን ማልማት ትችላለች። ይሄ መንግስት እኮ ዘራፊ አይደለም። እንደ ህወሓት የሚያገኘውንም የራሱንም ለራሱ እዚህ የሚያውል ነው። እዚህ ከዋለ በአጭር ጊዜ እንደምንነሳ ግልጽ ነው። ሀብታችን ያልተነካውን እናውቀዋለን። ሀብት ያለው አፍሪካ ውስጥ ከሰሃራ በታች ነው። ሰብ ሰሃራ አገር ያሉት በምንም አይነት ሀብታቸውን አውጥቶ ማልማት የለባቸውም። እነሱ ካለሙ እኛ ደሃ ነው የምንሆነው ነው። ሀብታችን ደግሞ ውስጥ ያለው ሀብታችን በሙሉ ያውቁታል፣ በሳተላይት አይተውታል። ኢትዮጵያ አጠፋም። ኢትዮጵያ ቀና ብላ ለኔ አሁን እንደሚታየኝ ኢትዮጵያ ወደ ብርሃኑ እየወጣች ከፍ እያለች እየሄደች ነው። ማንም ያቆመው ነገር የለም። ይሄ እግዚአብሔር ያቆመልን ነገር ነው። አሜሪካኖችም ቢሆኑ ዌስተርን ዩኒዮኖችም ቢሆኑ በምንም እኛን ሊያቆሙ አይችሉም። ህወሓት ማለት ውሸታም ነው። አሜሪካንም ማለት ውሸታም ነው። እንትን ኢራቅ ሲገባ ኒውክሌር ቦምብ አለው ብሎ ዓለምን አወናብዶ ዘመቱ። ያን የመሰለ መንግስት ጣሉት። የራሱ ዲፌንስ ሚኒስቴሩ የነበረው ነው ኦይል ፊልዱን እኮ እዛ እንትን በኮንትሮባንድ ሲነግድ የነበረው ሲባል ኒውክሌር ቦምቡም የለም። ነይ ሊቢያ ላይ ገዳፊ እኮ የፈለገ ነገር ይሁን ለህዝቡ እኮ በጣም ምቹ ሰው፣ ገንዘብ ከፍሎ የሚያስተምር፣ ቤት ሰርቶ እየሰጠ ልጅ ሲወለድ ገንዘብ የሚሰጥ ለወላጅ እንትን ምንድነው? ለአንድ ሀገር ከዚህ በለጠ ምንድነው የምትፈልጊው? ነፃ ህክምና፣ ነፃ ትምህርት የምታገኝበት። ለነሱ እንትን አልንበርከክም ስላለ ያቺን ሀገር ዌልዟን ስለሚፈልጉ እንደዛ አድርጎ በሐሰት እንትን አድርጎ አንድ ግሩፕ ፈልገው ነው እሱን እንትን ያሉት። አሁን እኛ ጋር እነዚህ ናቸው። ግን ኢትዮጵያኖች ህሊና ያለን ሰዎች ነን። በሀገር ላይ ለሚመጣ ነገር ጎበዝ ይሄ ነገር ለበጎ አይደለም ብለን ቆመናል፣ አሳይተናል። ሚዲያዎቹ ያ ነው ስራቸው ነው የሚሰሩት። ሲኤንኤን የፈለግሽው በይ የአሜሪካን መንግስት ፖሊሲ ነው እንትን የሚለው ማኒ ቶክስ ይባላል። ገንዘብ ከተሰጣቸው ተናገሩ የተባሉትን ነገር ነው እንትን የሚለው። እነዚህ ሰዎች ደግሞ ኢትዮጵያን ዘርፈዋል፣ በትነዋል። ሎቢስቶች አሏቸው። እነዚህ ሚዲያዎችንም ሁሉ እየከፋፈሉ እንትን የሚሉት ህሊና ማጣት ነው። ለተወሰነ ጊዜ ሊሰብኩ ይችላሉ፣ ሊያሳስቱ ይችላሉ ዓለምንም። ይሄንን በጣም የሚገርምሽ እኮ አሜሪካን ሀገር ህዝቡ እኔንን ምናምን የሚከታተል እኮ አይደለም። ያው የውጩ ነው ብዙ የሚከታተል። አያውቀውም ምን እንደሚሰሩ በኢትዮጵያ ላይም እንኳን አያውቀውም። አንዳንድ ተንታኞች ሲናገሩ የውጭ ተንታኞች ኢትዮጵያ
የአፍሪካን ጦርነት ነው እየተዋጋች ያለችው። ዘመናዊ ቅኝ ግዛትን ነው እየተዋጋች ያለችው። አሁን ምዕራባውያን ተጽዕኖ እየፈጠሩ ያሉት በግልጽ እንደሚታየው በኢትዮጵያ ላይ ይሁን እንጂ መላው አፍሪካን በቅኝ ግዛት ለማንበርከክ የአፍሪካን ሪሶርስ የአፍሪካን ሀብት ለመጠቀም ኢትዮጵያን እንደ መግቢያ በር ተጠቅመው ነው ኢትዮጵያ ላይ በዚህ ልክ ጫና እያደረጉ ያሉትና መላው አፍሪካውያን በተለይም የአፍሪካ መሪዎች መንቃት አለባቸው። ኢትዮጵያ የአፍሪካን ጦርነት ነው እየተዋጋች ያለችው የሚል ሀሳብ ያነሳሉ። እውነታውም ደግሞ ምንድነው ኢትዮጵያ ከኃይለ ሥላሴ ዘመን ጀምሮ ከዛም በፊት ጀምሮ በዲፕሎማሲ የምትታወቅ ሀገር ነች። ከጎረቤት ሀገራት ጋር ይሁን ከውጭ ሀገራት ጋር በዲፕሎማሲው ረገድ ትልቅ ስራ ስትሰራ የቆየች ሀገር ናት። ከሁሉም ጋር ከየትኛውም ሀገር ጋር ተቃርኖ ውስጥ መግባት የምትፈልግ ሀገር አይደለችም። ምዕራባውያን ሀገራት ኢትዮጵያ ላይ ያልተገባ ጫና እንዲሁም ደግሞ የራሳቸውን ኢንትረስት ወይም ፍላጎት ለመጫን ሲነሱ ነው የኢትዮጵያ መንግስትና ህዝብ እምቢ ብሎ ለሉዓላዊነቱ የተነሳው። አፍሪካውያን መሪዎች ሊነቁ ይገባል የሚል ሀሳብ ያነሳሉና እርሶ በዚህ ላይ ምን ይላሉ? ምንድነው መሰለሽ ኢትዮጵያ እናታቸው ነች። ኢትዮጵያ ነች ለነጻነት ለነዚህ ሁሉ አፍሪካ ሀገር አሁን መከራ የምናየው እና አፄ ኃይለ ሥላሴ አፍሪካ ነጻ እንድትወጣ ታግሎ ኦኤዩን ያቋቋሙ ናቸው። በነገራችን ላይ በዛን ጊዜ የነበሩት መሪዎች በሙሉ ስቴትሜኖች ናቸው። እድሜያቸው ከ60-70 በላይ የነበሩ ሰዎች ነበሩ። ይሄንን አቋቁሞ አፍሪካን ለአፍሪካ እንትን ስላሉ በሙሉ በኩዴታ ያስነሳቸው አሜሪካ ነው በሙሉ። ይኸውልሽ ከዛን ጊዜ ጀምሮ አሁን የሚመጡት አፍሪካ ውስጥ የፈለጉትን እነሱ ይጭኑታል፣ በፈለጉበት ጊዜ ያወርዱታል። ጊዜው አሁን የኛ ነው፣ የኢትዮጵያኖች ነው። ኢትዮጵያኖች አሁን ማድረግ ያለብን ነገር ምንድነው? ወደ እግዚአብሔር መጸለይ። ማናችንም በቤታችን ጧትም ማታም አምላክ ኢትዮጵያን ጠብቃት፣ በቃ ይሄው በቂ ነው፣ ሌላ ነገር አይደለም። አምላክን ሪኮግናይዝ አድርገን ጥበቃና ኃላፊነት ያንተ ነው ብለ ከገለጽ ነው ይጠብቀናል። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።